Hello guys, እንዴት ናችሁ? Welcome to my channel. This is Kevin Mikala. American Zero Blog and then Zero Below YouTube channel. Welcome to my channel guys. እንዴት ናችሁ? አላችሁ ወይ? እንደን ዛሬ ምንድነው ልላችሁ የፈለኩት ማለት ነው። እኔ ስዊዘርላንድ ሄጄ ነበር ምናምን ብያችሁ ነበር አይደለ? ከዚህ ሲሄድ ማለት ነው እኔ ለምንም አላማ አይደለም የሄድኩት ማለት ነው። እንደን እኔ በደዌ ሀሳብ አይመጣልኝም በቃ ላይ ጭንቅላትሽ ታሰረውና በቃ ምንም ማሰብ ታቆሚያለሽ ማለት ነው። እኔ ቀስ እያልኩኝ በቃ እየጸለይኩኝ ፈጣሪ ሆይ ምናምን እያልኩኝ ማለት ነው በቃ ከፈጣሪ ነው ሁሉንም እንትን የማደርገው ማለት ነው። እንደን ሰው ልነግራችሁ የምፈልገው ነገር ማለት ነው እኔ ባይ ዘ ዌይ ሲሄድ የሄድኩት ማለት ነው ወደ ስዊዘርላንድ ሲሄድ ማለት ነው ሰዎቹ እንድብላሉ ምናምን ብዬ አይደለም የሄድኩት ማለት ነው። የነበረኝን ችግር ነግሬያቸው ማለት ነው እንዲሁም ብዙ ነገር ትቼ ነው የነገርኳቸው። በቃ ሙሉ በሙሉ ሁላ አልነገርኳቸውም። አንዳንድ ነገር ያስቀረውት ነገር አልነበረ፣ ግን ደግሞ ሰምተዋል። እንዲሁም በሌላ መንገድ ነው የሰሙት። እንዲሁም በይባስ ሰምተዋል ማለት ነው። ሁሉንም ነገር ሰምተዋል። ደስዋይ እንደልሶ እንዲሁም በቃሪ ባይደዊ በጣም ኦፕን ነበርኩኝና በጣም ደስ ይዋለኝ ማለት ነው። ለመናገርም አቅም ነበረኝ። ላይክ በቃ ፓወርፉል በቃ በጣም ደስ በሚል ሁኔታ ጠናማ ነበርኩኝ ማለት ነው። በቃ ይሆናል አይደል? ሳምታይምስ የሆነች ሀበሻ መጣች እና በቃ አት ዘ ሴም ታይም የማቃጠል ምናምን ነገር ጀመረኝ ማለት ነው። አንደን አይ ቲንክ እነሱ መጥቶ እኔ ነኝ እሷ ነኝ ምናምን ሲሉ ማለት ነው እኔ ወደ እነሱ ቦታ ሲያወርዱኝ ማለት ነው የሆነ ይበላሉ፣ ሰውንም የሆነ ነገር ያደርጋል ማለት ነው። ሳይንስ ተብሎ ደግሞ እንትን ይደረጋል ማለት ነው። አሁን ላይ ለምን መሰላችሁ ሳይንስ ይባላል፣ ግን ደግሞ ሀበሻ ፓረንት እንትን ውስጥ ማለት ነው ወንዶቹ በጣም ይቀጠቅጧቸዋል ማለት ነው። ሴቶቹ እንደዛ ሲያደርጉ ማለት ነው እህትሽ ሁላ ብትሆን ወይም የሆነ ቤተሰብ ስትሆን የሆነ ስትሆን ማለት ነው በጣም ይቀጠቅጧቸዋል ማለት ነው፣ ይመትዋቸዋል ማለት ነው። ስለዚህ ምንም ነገር እንትን ላይ አይሰሩም። እንደዛ አይነት ነገር ላይ በጣም ሰይፍ ነች ማለት ነው ቤት ፋሚሊ ውስጥ ስትሆኝ ማለት ነው። ግን እዚህ ምን አለ እንደዛ የሚከላከልልሽ ሰው የለም። እረ በፍጹም አንተ የምታደርገውን ነገር ማለት ነው አያይዘ ነው እንደዛ የነዚህ አይነት ውጤቶች ደግሞ ያንተ ነው። ስለዚህ አንተ ከእንደዛ ሰው ጋር መሆን የለብህም። እሷ ደግሞ እኔ ደግሞ አሜሪካን እንደሆንኩኝና ችግር እንዳለብኝ ነገር ያለው ባይ ዘ ወይ ማለት ነው እንደንሶ እንትን አለበት። ግን ደግሞ እኔ ከሰው ጋር መጣላት ፈልጋለሁኝ ማለት ነው በራሴ እንትን ማለት ነው። ምክንያቱ ትወደናለች እንደዛ አደርገናለች ምናምን ነው ያሉ አላቅም። እኔ የምን ሃይማኖት እንደሆነ አላቅም እንደዛ እንትን የሚያደርጉት ማለት ነው። አይ ቲንክ አላቅም ተዋህዶ ውስጥም አለ ሙስሊም ውስጥም አለ አላቅም ምን ሃይማኖት እንደሆነ ማለት ነው። ፕሮቴስታንት ፓስተሮችም እንደዛ ያደርጋሉ ማለት ነው። እንደነሱ ጋይስ ማለት ነው ልነግራችሁ የምፈልገው ነገር ማለት ነው እኔ መጣላት ፈልጋለሁ፣ ግን ደግሞ በመርፌ ምናምን እንዳበላሽኝ ይፈራለሁ። አልተማመንም። በቃ የትኛውንም ቦታ የትኛውንም አውሮፓ ብሄድ ማለት ነው በመርፌ ሰው ደግሞ አንዱ በጣም ብዙ ነበሩ አረቦች እኔን የሚፈታትኑኝ ሰዎችንም ሀበሾች ብዙ ሀበሾችንም የሚተባበሩ አረቦች አሉ። ብዙ ሆስፒታል ውስጥም ብዙ አረብ አለ። ብዙ እንዲሁም አረብ አልነካኝም አይስወርቱ ግን ማለት ነው ብዙ ያው ብዙ መጥፎ ነገሮችን ያደርጉኛል። ይፈውሱኛል፣ ይመርዙኛል፣ ይወውዙኛል፣ ይጠረቅሉብኛል፣ ይበሉኛል፣ ብዙ ነገር ያደርጉኛል ማለት ነው። ግን ደግሞ ሌሎችም በጣም ብዙ የሚያደርጉ አለ ማለት ነው ከአረቦችም ውጭ ማለት ነው። እንደርሶ እንደዛ ስለነበረ ማለት ነው ከባድ ነው ማለት ነው። ስለዚህ እዚህ ደግሞ እነሱ በቃ አንድ ለፈጣሪ ብሎ እንትን ሊያደርጉሽ የሚገባው ማለት ነው ለሀበሻ ምንም ነገር አለመናገር ባይ ዘ ወይ ማለት ነው። ብዙ ጊዜ ከኔ አይደለም የሚወጣው ነገሮች እኔ እንደዚህ ነኝ እንደዛ ነኝ ምናምን ሲል አይደለም። እኔ ብዙ ጊዜ ክፍተት መስጠት አልፈልግም። ደስዋይ ደግሞ ቶሎ ቶሎ ይገባኛል። እኔ ደግሞ ከንትን ቤተሰብ አይደለም የኔ ቤተሰቦቼ ተዋህዶም አይደሉም። በደዛ አይነት ምክንያቱም ከእናት ከአባት ጋርም ስላላደግኩኝ ማለት ነው ብዙ ነገር ማወቅ አልችልም። ደግሞ አጎቴ ካቶሊክ ነው። እኔ ደግሞ ብዙ ሰው አልሰማም። ብዙ እንትን ነገሮችን እንደዛ አይነት ነገሮችን ብዙ ጊዜ ትኩረት አልሰጥም ማለት ነው። እንደን እኔ ቀስ በቀስ ይገባኛል ማለት ነው። የሚመጣውን ቆል ሰው እንትን ማድረግ ሰው በብላት ሰው ላይ መጫወት ነገር ስለዚህ እኔ ስለማልቀበለው ከድሮ ማለት ነው ማወቅ አላውቅ አልቻልኩኝም ማለት ነው።
አንተን ሰው እኔ ቀስ በቀስ ይገባኛል ማለት ነው፣ ሰው እያደረገ ያለውን ነገር ማለት ነው። ሲገባኝ ደግሞ ነገሮችን ለማስተካከል እና በጣም ያለውን ሁኔታ ምን እንደሆነ ለማስተካከል እሄዳለሁ ማለት ነው። ያለውን ነገር በኖርማሊ ይገባኛል፣ ግን ደግሞ ይሄን ያህል አይመስለኝም ማለት ነው። አንተን እኔ የከፋ ነገር ሊመጣ ስል ሄጄ ለማስተካከል እርዳታ ጠይቃለኝ። ብዙ ጊዜ ግን እርዳታ አላገኝም ማለት ነው። አንደር ሰው ጋይስ ልነግራችሁ የምፈልገው ነገር ማለት ነው፣ ወይም ሰው በኖርማል ሊረዳሽ ይገባል፣ ወይም ደግሞ ቢያንስ ስትረሱን ሊተውልሽ ይገባል ማለት ነው። ላይክ ለምን ምክንያት ብሎ ነው በቃ ላይክ እየረዳሽ እንዳለና የሆነ ነገር እየነገረሽ እንዳለ ማስተካከል ያለብሽ ነገር እንዳለ ምናምን ምናምን እንትን በማለት ማለት ነው ብዙ እንትን ያደርጉሻል። ግን ደግሞ ላይክ ለዛም አይደለም አይ ቲንክ በኖርማሊ ነው እንደዛ የሚሆነው እና እሱ ረጅም ተረክ ነው ባይ ዘ ዌይ ማለት ነው። እንደነገርኳቸው እኔ ከዚህ ወደ ስዊዘርላንድ ስሄድ ማለት ነው እንዲሁም እርዱን እንደሚሉና ሁሉም ሰው እንትን እንደሚያደርጉ ከበፊትም አውቅ ነበረ ማለት ነው። ነገሩ ግን እንደጠበቅኩት ነበረ ማለት ነው። ግን የራሳቸው ጠባ አላቸው እነዚህ ሀገር የራሳቸው ጠባ አላቸው። ስዊዘርላንድም የራሷ ጠባ አላት። አንድ አይነት ሰው አይደሉም ባይ ዘ ዌይ ይለያያሉ በጣም። አንደን ሶ ጋይስ ልነግራችሁ የምፈልገው ነገር ማለት ነው ይሄ ምንድን ነው የሚባለው ይሄ አንዳንድ ሰው ውዶች ልነግራችሁ የምፈልገው ነገር ማለት ነው። ከዛ እንደዛ ብዬ ሲሄድ ማለት ነው ያው እገር አለ እንትን ሆኖ ደግሞ እኔ ሰዎቹ እንድብላሉ ምናምን ብዬ አይደለም የሄድኩት ማለት ነው። ለእርስ በርሳቸው ማለት ነው። እሱ የኔ መሀል ላይ ነበረ እኔ ጋር ሲደር ከኔ ጋር የነበረውን ነገር ነው የነገርኳችሁ ማለት ነው። ኔዘርላንድ አስጨምርም ስዊዘርላንድ አስጨምርም ማንኛውንም ሰው የኔ ብቻዬን ነበረ እሱ ማለት ነው የግሌ። ከዚህም ድሮም ሆላንድ ላይ እያለሁኝ የነበረኝ ማለት ነው። ሄጅም ስዊዘርላንድም የገጠመኝ ነገር ነው እየነገርኳችሁ ያለሁት ማለት ነው። አሁንም ሊከተል የሚችል እና አሁንም ብዙ መፈርፈር የሚፈልጉ ሰዎችም ቀን ከሌሊት እንትን የሚያደርጉ ሰዎችም አሉ ማለት ነው። እንደን ሰው ልነግራችሁ የምፈልገው ነገር ማለት ነው ወዶች ይሄ ምንድን ነው የሚባለው ይሄ ከዛ ማለት ነው እንደዛ ብዬ አይደለም የሄድኩት ማለት ነው። አንተን ሰውን ምን እየተፈጠረ ነበር አላውቅም እነሱ መሀል ማለት ነው። ሶ እኔ ግን ምንድነው የፈለኩት ማለት ነው እዚህ የነበርኩትን ሁኔታ ያውቁ ነበረ ማለት ነው። አሁንም ያውቁታል። አሁንም ምን እየገጠመኝ እንደሆነ ባይ ዘ ዌይ እኔ ራሴ የምናገራለሁ ባልናገርም ያውቁታል፣ በደንብ አድርጎ ያውቁታል ማለት ነው። ግን ደግሞ ራስሽ ካልተናገርሽ ብሎ ዝም ይላሉ መሰለኝ አይ ቲንክ ማለት ነው እንጂ ያለውበትን ሁኔታ አሁንም ያውቁታል ማለት ነው። እየተቃጠልኩ እንደሆነ እየተሰቃየው እንደሆነ በደንብ ያውቁታል ማለት ነው። አንድ ማለት ነው ውዶቼ ልነግራችሁ የምፈልገው እኔ በእንደዚህ አይነት ሁኔታ እየኖርኩኝ እንደሆነ ምክንያቱ የሆነ ሰው ሌላ ደረጃ ውስጥ ሲኖር ቦታ ደረጃ ላይ ሲኖር እንዴት እንደሚኖር ሊገባቸው ይችላል ማለት ነው። ስንት እይታ አለ አሁን እዚህ ማለት ነው። እኔ ከቤተሰቦቼ ጋር አይደለሁም ያለሁት፣ ከእናቴ ጋር አይደለም፣ ከአባቴ ጋር አይደለም፣ ከአጎቴ ጋር አይደለም፣ ከማንም ጋር አይደለም ያለሁት ማለት ነው። እንደን ሶ ልነግራችሁ የምፈልገው ነገር ማለት ነው እዛ ሲሄድ ማለት ነው እኔ እንድብላሉ ብዬ አይደለም የሄድኩት፣ እንድረዱኝ ብቻ ነው የሄድኩት ማለት ነው። እንደን አት ዘ ሴም ታይም እኔ እንደሚገጥም እንትን አስብ ነበረ ማለት ነው። የሚፈጠረውን ነገር እየገባኝ ነበረ ማለት ነው። እንደን ሰው እኔ ባይ ዘ ዌይ ሁሉም ጊዜ መጥፎ ነገር ያደረገ ሰው በጣም ልጥፍ ይልብሻል። እኔ ባይ ዘ ዌይ ወደዛ ሄድኩት ለሰራ ብዬ አይደለም ሄድኩት፣ ደግሞ አቃጥላኝ ማለት ነው። እኔ ባይ ዘ ዌይ እዚህ የገጠመኝ ነገር ማለት ነው ልጁም እዚህ ያፈቀርኩት ሰው እሱ ለቃጥሎቱን በቃ መንስኤ ነው ባይ ዘ ዌይ ማለት ነው። የሁሉ መንስኤ ነው የሚሆንብኝ እሱ ማለት ነው። አንደን ሶ እኔ እሷ ላይክ አንድ ላይ ሲሰሩ ሰዎቹ ማለት ነው አንዱ አንዱን እንዳትጠይ፣ አንዱ አንዱን እንዳታደርጊ
በሙሉ ጠቀልለሽ እንድትጠያቸው ነው የሚፈልጉት መሰለኝ። አይ ቲንክ ማለት ነው አንቺ እንደተሰቃየሽ እንደሆነ ምናምን ምናምን የሚባለውን ነገር አይገባቸውም። አይ ቲንክ ማለት ነው። እንዲሁም እኔም ሕክምና እምቢ ያልኳቸው ለምን መሰላችሁ ማለት ነው እነዚህ ሰዎች አግዙን ብሎ ማለት ነው እነሱ ደግሞ የሆነ ነገር እንዳይጨምሩብኝ ፈርቼ ነው ባይደወይ ማለት ነው ሕክምናውን እምቢ ያልኳቸው እንጂ እኔ ከስዊዘርላንድ ሆላንድን አምኜት አይደለም። ምክንያቱ ሆላንድ እንደገባው ገና ያበላሽኝ ማለት ነው። እንደነሶ እኔ አልታከምም ያልኩት እኔ ሰው አይሆንልኝም እና ስለዚህ መታከሙን ማለት ነው አላደርገውም አልኳቸው። በቃ ስን ነገር አላደርገውም አልኳቸው። አሁን ሆላንድ ላይ እናክብሽ በዛ አይነት መልኩ ቢሉኝ አላደርገውም ነበር የሚላቸው በጭራሽ። እንደንሶ እኔ ባይደዊ እነሱን እንትን ብዬ አይደለም ግን ደግሞ ዳግመኛ በቃ ማመናት ስለማልችል ነው። ባይደዊ እኔም አሜሪካ ውስጥ ብቻ ነው መታከም ፈልገው ማለት ነው። እንግላንድም ቢሆን እንግላንድ ውስጥ አልታከምም በእንደዛ አይነት መልኩ ማለት ነው። አንደር ሰው ልነግራችሁ እያመፈልገው ነገር ማለት ነው ወዶችዬ፣ ይሄ ምንድነው የሚባለው? ይሄ ትርፉ ክሳራ ነው። ባይ ወይ ከሰው እያስተማረን ነው እንትን እያደረገን ደግሞ ምንም ሊያደርጉልሽ ነው ዝም ብሎ ማለት ነው። እንደን ሰው ጋይስ እኔ በጣም ተባብሮ ሰዎቹ እኔን ጥፋት ነበረኝ ያምነው ማለት ነው። እነሱም ጥፋት ነበራቸው አምነው ተቀብለው ማለት ነው። እኔ ባጠፋም ይቅርታ ጠይቃለሁ። ባይደዌ አይቀየርም ሲሉኝ ማለት ነው ምንም ማድረግ ስለማልችል መሄድ አለብኝ ብዬ ነው የሄድኩት። ግን ደግሞ እንደሚቀየርና ምንም እንዳልሆነ የሆነች ትግሬ መታ ነበረች እና ነግራኝ ነበረች ማለት ነው። አማርኛ ነው የምታወራው። የሆነች ትግሬ መታ ነበረች እና እሷ ኖ ፕሮብለም የመቀየር በፈለግሽው ሰዓት መቀየር እንደምትችይ ብላ ነግራኝ ነበረች ማለት ነው። እንደን ሰው ወዶችዬ ምንም ምስክርነት አያስፈልግም፣ ምንም ፔፐር አያስፈልግም፣ ምንም አያስፈልግም። እንዲሁም እኮ እኔ በቃ ምንም ነገር ስለሌለኝ እኔም በትልቁም አለኝ ማለት ነው። ወጪ ሁላ በጣም ውድ ከሆነ ማለት ነው ሰርተሽ እንኳን እንትን ታርተሽ አውሮፓ ውስጥ ሁሉ የምታደርገው የሚመለስ ነው አይደል? ቢመለስም እንደዛ የሚያደርግ ሰው የለም። አይ ነው ለመመለስ ብለው እንኳን ለጊዜው እንኳን እንደዛ አድርጎ የሚያስቀምጥሽ ሰው ላይ የለም ማለት ነው። እንደንሶ ጋይስ ማለት ነው። ግን ደግሞ እኔ እንደሱ እነሱ እንዲብላሉ ምናምን ብዬ አይደለም የሄድኩት ማለት ነው። እነሱ ማለት ነው ችግሬን ማለት ነው። እነሱ ትልልቅ ሰዎች ናቸው። እኔ ባይደው እንደ ትንሽ አይቶኝ ማለት አይ ነው ትንሽ አይደለሁኝም ማለት ነው። ሰው ደግሞ የኔ አስተሳሰብም ትንሽ አይደለም። ግን ደግሞ እነሱ ላይክ እንዲጣሉ አይነት መልክ አይደለም እኔ የተናገርኩት። እኔ ችግር ነበረኝ ችግርም ስላለኝ ምናምን ብዬ ነው ያስረዳዋቸው ማለት ነው። እንዲሁም እኔ ስለ ሳራ አልተናገርኩኝም። አይ ቲንክ ኖ የሆነ ነገር አደረገችብኝ ምናምን ብያቸው ነበር። አይስወር ግን ደግሞ ያለው ያጋጠመኝን ነገር በሙሉ እነሱ ነገሩኝ ማለት ነው። ከኬት እንደሰሙ አላውቅም ማለት ነው። እኔ እንደነገርኳቸው ማለት ነው። እንደዚህ ያሳክክሻል ወይ እንደዚህ ያደርግሻል ወይ ምናምን ብሎ ግልጽልጽ አድርጎ ነገሩኝ ማለት ነው። እኔ እዚህ ያለው ሁላ ማለት ነው ዛራን በውስጥ ነበር ላግኘት የፈለኩት ማለት ነው። እኔ አንድ ነጥብ እንኳን ሰራን አላገዛትም። ከፈለገች ገሃነም ትግባ፣ የኔ ጉዳይ አይደለም። እንደነሱ ሰራ ለኬቨን ብላ አይደለም ይሄን እንደዛ ያደረገችው ማለት ነው። እነሱም ባይደወይ እንትን አላቸው እኔን ችግር ይገባቸዋል። ምክንያቱም ሰው የሆነ ነገር ካደረገ ይለጣጠፋል፣ ሀገር ሁላ ላይ ይለጠፋል ማለት ነው። እኔ እንዲሁም ስዊዘርላንድ ሴት እሷም ሳራ ስለነበረች በጣም ደስ ብሎኝ እንዲሁም ሄድኩት። ለምን ካላችሁ ማለት ነው ሴትዮዋ እንዳትለጠፈኝ ማለት ነው። እኔን ከተለጠፈችኝ ሀገሪቷን በሙሉ ስለምትለጠፋት ማለት ነው የሚገባቸውን ነገር ስለሚገባቸው ማለት ነው ችግሩን እና እነሱ ጋርም ስለሚደርስ ማለት ነው እነሱ በሞር ሊረዱኝ ይችላል ምናምን በማለት ነው እንደዛ አደረጉት እና ተሷይም ተረዱኝ ማለት ነው። ባይደወይ ማለት ነው ሰው ማንም ሰው ይህን ያህል ፈጣሪን የማይፈራ ሰው የኃጢአት ማለት ነው ማንም ሰው ማንም ላይ እንዲያላክክ አይፈልግም ማለት ነው። ስለዚህ እኔንም እንደዛ እንድትል ማለት ነው። ምክንያቱም የአባቴ ኃጢአት የኔ ኃጢአት ነው።
ኃጢአቷን ለራሷ መሸከም አለባት። በቃ ኃጢአቷን ለራሷ ማድረግ አለባት። ለማንም ብላ አይደለም ያደረገችው ሴትዮዋ ማለት ነው። እንደዛ አይነት እንትን የለም ማለት ነው። እርዳታ ምናምን ወይም ደግሞ እንደዛ አይነት መጨማለቅ ሰው ላይ ማለት ነው። እኔን ንቃይ ነው ባይደው ወይ ማለት ነው። ንቃይ ነው ቤተሰብ የላትም ምን የላትም ምናምን ብላ ማለት ነው። ሰዎቹ እንደፈለጉ የኔ ህይወት ውስጥ ገብቶ እንደፈለጉ የፈለጉትን ነገር ሲያደርጉ ሲያመጡላት ምናምን ስላየች ማለት ነው። እሷ እንዲሁም ማለት ነው ለሌላ ጨዋታ ለሀበሻ ወይም ደግሞ አይ ቲንክ የሆነ ነገር ሰው ከጀርባ አድርጌልን ብለዋት ነው መሰለኝ አይ ቲንክ ማለት ነው። እንደዛ ነው ያደረገችው ማለት ነው። ስለዚህ እሷ ለገበን ብላ አይደለም ያደረገችው ማለት ነው። 100% ልነግራቸው የምፈልገው ነገር ማለት ነው። ሴትዮዋ ወይም ደግሞ ከራሷ ዝቅ ልታደርገኝ ትፈልጋለች። በጣም ምጥምጣ ስለሆነች በጣም ስለምንድን ነው የሚባለው በጣም ስለሚከብዳት ይሆናል የስሜቱን ነገር በጣም በናና ምንድን ነው ማለት ስለሚያደርጋት ላይክ አንዳንድ ሰው ዝም ብሎ ማለት ነው የራሱን ዝቅ ያደርግና ካልሆነ ሰው ጋር እንትን ይፎካከራል ማለት ነው። እንደን ሰው ጋይስ ሰራ አይ ቲንክ ከማርያም ጋርም ጥላት ነበራት መሰለኝ። አይ ቲንክ የሆነ ነገር አይ ቲንክ የሆነ 16 ነው አላውቅም። የሆነ ጭንቅላቴ ላይ የሆነ ነገር ተጠቅሜ ነበረ ማለት ነው። የሆነ ፒንክ ሙሽጥ ነበረ ተጠቀምኩት ማለት ነው። ላይክ ማርያም እንትን አድርጌበት ነበር አይ ቲንክ እኔ አላውቅም። የሆነ ነገር እንትን ጨማምሬት ነበር 16 ምናምን እንትን በሚለው ማለት ነው። እንትን አይ ቲንክ እሷ ደግሞ ክርስቲያኖችን በጣም ትጠላለች መሰለኝ። ግን ደግሞ አሁን ክርስቲያን ሆኖ ማለት ነው እምነት የሌላቸው ብዙ ናቸው ማለት ነው። ክርስቲያን መስለው ማለት ነው። ግን ክርስቲያን ያልሆኑ እምነት የሌላቸው ሰዎች አሉ ማለት ነው። በቃ ባዶ ሰዎች ማለት ነው። እሷ እኔ ሆላንዳውን ብትሆን አይ ዶንት ኬር ምክንያቱም እኔ ተጎድቻለሁ። እንዲሁም በጣም ጥሩ ሰው ነኝ ማለት ነው። በጣም ጥሩ ሰው ነኝ። አንደን ሰው እኔ እሷ ከፈለገች ገሃነም ትግባ። አንዳትም ነጥብ እኔ ሳራን አልረዳትም ማለት ነው። ቅጥ ብላ ሲኦልን ብትሄድ ማለት ነው። በእሳትን ብትቃጠል አይደለም ኬር ወደ ሆነሽ እንደን ሰው ማለት ነው። ልነግራችሁ የምፈልገው ይሁዳ ነው በ20 ብር የሸጠው ኢየሱስ ክርስቶስን ማለት ነው። እንደን እሷም ከይሁዳም በላይ ናት። አይሁዳ እንኳን ታሪክ አስወርድ በዳ አይሁዳ እንኳን እሷን ያህል እንትን አይደለም ማለት ነው። እንደን ሰው ለነገራችሁ የምፈልገው ነገር ማለት ነው። ሰው ላይ ይሄን ያህል ቀልዶ ማለት ነው አትንኩኝ ማለት አይቻልም። ዳስዋይ እኔ የነካሁት አይደለም። ዳስዋይ አሁንም ገና ተለጥፋኝ ስላለች ማለት ነው ከስር መሰሩ ማለት ነው ከኔ እንድትለቀቅ እፈልጋለሁ ማለት ነው። ከነፍሴ ማለት ነው። እንትን አሁን እሷ ትራብል ነበረች ማለት ነው። አሁንም ትራብል ትኖራለች ማለት አይደለም። ሰው ብዙ ቦታ እንትን ይደረጋል ማለት ነው። እንደን ሰው እኔ ብዙ ነገር ይገባኛል ማለት ነው። ብዙ ቦታዎች ሙቪ ያደርጋሉ ሰዎችን ማለት ነው። እንደን ደግሞ በጣም አሁን ሴት ለሴት እንወዳለን በጣም እንትን የሚሉ ሰዎችን ማለት ነው። እንደዛ ሚስኪን ሴቶችን ምናምን አገኝተው ማለት ነው በውስጥ በብልት ወይም የሆነ ነገር እንትን አስገብቶ ማለት ነው ሰውን ያሰቃይ ይናራሉ ማለት ነው። ወደ ማህፀን ያስገቡና ከዛ ማለት ነው ሰዎቹ እርካታ አላቸው ለእንደዛ አይነት ቡዳዎች ወይም ደግሞ እንደዛ አይነት ሰዎች ማለት ነው ፓስተሮች ምናምን እንደን ሰው አሁን ኢየሱስ ክርስቶስ የሚሉት የእውነትም ኢየሱስ ክርስቶስንም ስለሚያምኑት አይደለም እነዛ ሰዎች ማለት ነው። እምነት የላቸውም ከነጭራሹ ማለት ነው። ኢየሱስ ክርስቶስ እንኳን ለብቻውን የሚወድ ማለት ነው ማርያምን ሁላ አይነኩም ማለት ነው። የእውነት የሚወዱ ሰዎች ማለት ነው። እንደን ሶ አይ ቲንክ እሷ ፓስተር ናት። ፓስተር ደግሞ እንደዛ አይነት ነገሮችን ቀላል ነው ባይዘው ስራ ለመስራት ማለት ነው። እንደን ሰው ባይ ዘ ዌይ በዚህም በለ በታም በለ ማለት ነው የሰዎችን መቀለጃ ነው ይሄን አውሮፓ ውስጥ ማለት ነው። እንደን ሴትዮዋ ማለት ነው ብዙ ነገር እየሰማን ነው አለችኝ። ባይ ዘ ዌይ ምን አገባት እሷ ስራዋን አትሰራም እንዴ? ስራዋ እኮ የማይፈቅድላትን ብዙ ነገር አለ ማለት ነው። ደግሞ ሐኪም ሆና ማለት ነው በስራ የማይፈቀድላትን ብዙ ነገር አለ ማለት ነው። ስለዚህ እኮ እሺ ምን አገባት? እኔ ብገረዝ ባልገረዝ ምን ቢሆን ምን አገባት? ለምን እኔ አይደለም አሁን አሜሪካዊ ናት ብላ ባትሆን ማለት ነው ሌላ እንኳን ቢሆን ማለት ነው አይደለም እሷ ሰውን መለየት አቅታት ማለት ነው።
ምንም ነገር ማለት ነው። አንድን ሰው ልነግራችሁ የምፈልገው ነገር ማለት ነው። ለምን እኔ ትግሬ አልሆንም፣ አማራ አልሆንም፣ ኦሮሞ አልሆንም፣ ምንም አልሆንም። ምን ታገባት ወደ ሄል እሺ። ለምን ካላችሁኝ እሷ ማለት ነው ወዶችዬ፣ ለምን ካላችሁኝ ለምን ካላችሁኝ ሰብአዊ መሰል የሚባል ነገር አለ ማለት ነው። ሰው ፈርመህ ልታስወጣው ትችላለህ። አትምጣብኝ ልትለው ትችላለህ። እንደዚህ አይነት ምክንያት ስላለ ልንቀበል አልችልም፣ የትም ሄደህ እርዳታ መጠየቅ ትችላለህ ሊሉት ይችላል። የተኛውንም ነገር ሊባል ይችላል ማለት ነው። ግን ደግሞ ሰውን ይህን ያህል መድፈር፣ እሷ በራስ አልፋብኛለች፣ አሳድጋኛለች፣ ምን አደረገችልኝ? ወደ ታለሽ ምን አደረገችልኝና የምን ብድር ነው የምትመልሰው? ያደረገችልኝ ነገር የለም እንግሊዝ እያለች እንትን ታደርጋለች ማለት ነው። ተይ እንጂ እንግሊዝ እኮ አውሮፓ እኮ ናት። እንግሊዝና እኮ አውሮፓ እኮ ደሴ ናቸው። ቋንቋ ነው የሚለያቸው እንጂ ሰው እንጂ ጅሎች ያልሆኑ ሰዎች ያ ደሴ ገባ። እንዲሁም ከአሜሪካ ጋር ነው እንጂ የሚራራቁት እኮ ከአሜሪካ ጋር ርቀት አላቸው። አውሮፓ የትኛውንም ቋንቋ ቢናገሩ ማለት ነው። ከአሜሪካ ጋር ዲፈረንት አላቸው አውሮፓ እና አሜሪካ ማለት ነው። ኢንግላንድ እና አውሮፓ ግን ዳተሰኝ ቋንቋ ብቻ ነው የሚለያቸው ማለት ነው። ለምንድን ነው ይሄን ያህል? ይህ ምክንያት ፍለጋ ነው ባይደው፣ ንቀት ምክንያት ፍለጋ ነው ባይደው። እንደን ሰው እኔ ደግሞ ይሄ ሁሉ ታግሼ ሁሉ ታግዬ ማለት ነው የሆነ ይሄን ያህል ነገር አይገባኝም ነበረ ማለት ነው። ይሄ ሁሉ ሰው ተዝናንቶ እየኖረ ማለት ነው። እኔን ጠቧት፣ ጨንቋት፣ ተሰቃይታ ተቃጥላ ትኖረ የሚሉት ማለት ነው። what happened? ምን አገባቸው? ከአሜሪካ ጋር ምን ያነካካቸው? 100% የሚያምኑት ማለት ነው። አይደለም ነጭ ለነጭ ሊያውቅን ማለት ነው። ከእንትን ላይ እንትን ይለያል ይባላል ማለት ነው። እንደን ሰው እንደዛ አይነት ነገር ላይ እንትን አይደለም ይባላለሁ። ግን በጣም ይለያሉኝ ማለት ነው። እንደዛ አድርጌ እንኳን ይለያሉኝ ማለት ነው። እንደን ሰው ጋይስ ግን ደግሞ ስዊዘርላንድ በጣም በጣም የምወዳት ለቀኔ አልመለስም አሁን ላይ ማለት ነው። በራሴ ክፍዬ ሌላ ሀገር እሄዳለሁ እንጂ ምናልባት ከዚህ ካስወጡኝ ማለት ነው ከሆላንድ ውጭ ከተባልኩኝ ማለት ነው ሌላ ሀገር እሄዳለሁ። ካልሆነ በስተቀር እኔ ወደ ስዊዘርላንድ አልመለስም ማለት ነው። እሷ በፍቅር ተመለሼ ካለችኝ ማለት ነው መታ ማለት ነው ምናልባት ከሁለቱም መንግስት ተስማምቶ እሷ እዚያ መኖር የለባትም የሆነ ችግር ካለ ማለት ነው ስዊዘርላንድ ላይ ወይም ደግሞ በስዊዘርላንድ ላይ ትኖር ከተባለ ጀስት ዋይ ኖ ፕሮብለም ሁለቱም ከተስማሙ ማለት ነው። ሲጀመርም ተስማምተው ነው የመለሱኝ ማለት ነው። ካልሆነ በስተቀር ግን እኔ በራሴ ክፍዬ ወደ ስዊዘርላንድ አልሄድም። ስንት ሰዓት ተጎጄ ነው የሄድኩት? 11 ሰዓት ተጎጄ ነው የሄድኩት ከዚህ ማለት ነው። እንደን ሰው ጋይስ ማለት ነው። አሁን እኔ እንደዛ ሄድኩት ማለት ነው ላጣላ አይደለም እንደዛ ሄድኩት አይደለም። እኔ ይሄን ያህል አውሮፓ ውስጥ አንድ አይነትን ሰው ላጣላ ነው ማለት ነው። አንድ ጎረቤት እንኳን አላጣላም ማለት ነው። እንደን ሰው ደች ልነግራችሁ የምፈልገው ነገር ግን ደግሞ እኔ መቼም ቢሆን ራሴን አልጥልም ምናምን ብያችሁ ነበረ እና እንደዛ ነው የሆነው ማለት ነው። እነሱ ስለተናገሩ ሪጀክት ስላሉ ምን ስላሉ ማለት ነው እኔ ተስፋ በእነሱ ሊቆርጥ አልችልም። ምክንያቱም ብዙ ነገር አልፌ ያለኝ ማለት ነው። እሱን ነገር ምንም ሆነ አይታየኝም። እነሱ ነገቲቭ ቢሆኑ ማለት ነው ልክ በጣም ራሴን እስካጠፋ ድረስ ነበር የደረሰኝ ማለት ነው። በጣም ማለት ነው በጣም እኔ ደበረኝ ማለት ነው። እዚህ ሀገር ወጥቼ ማለት ነው በጣም የተፈተንኩት ማለት ነው። እንደነሱ ጋይስ ማለት ነው ልነግራችሁ የምፈልገው ሰዎቹ የራሳቸውን ሀሳብ ይይዛሉ ማለት ነው። ወይ ትራንስሌት ባደርጉ ጥሩ ነው። ወይ ትራንስሌት የድምጽ ወይም የጽሁፍ አለ
ወይም ደግሞ በጣም የሚታመን ሰው አሁን ትራንስሌትን ቢያደርጉ ምን ያደርጋሉ ማለት ነው። እነዚህ ቤት ውስጥ የሚኖሩ ሀበሻ አለ አይደለም፣ የእነሱን ዘመድ የእነሱን እንትን ያደርጋሉ። የእኔ ቤተሰቦችም ጥሩ አይደሉም ባይደወይ ልነግራችሁ የምፈልገው ማለት ነው። ጥሩም ቢሆንም ተሸዋዶች በጣም ነው የሚሸወዱት። ያጎቴ ልጆችም ቢሆኑ በእነሱ ዘመድም ቢሆን የሚመጣም ቢሆን ማለት ነው እነሱን ቢያምኗቸው ማለት ነው በጣም እንትን ናቸው ማለት ሰው ያምናሉ። እነሱ በጣም ይሸወዳሉ ማለት ነው። አደሰይም ደግሞ እንደ ሰው ማለት ነው ውዶችዬ ትራንስሌት ማለት ነው። እኔን በቃ ሰው ካላመኑልኝ ማለት ነው በጽሁፍ እንትን ማድረግ ነው፣ በድምጽ ትራንስሌት ማድረግ ነው። አይስወር ጊዜ የሚፈጅ ነገር እኮ አይደለም። አሁን ከሰው ጋር እየተጓተት ከምትውለውን ነገር ማለት ነው በጽሁፍ አንተም ጣጣጣ ልታደርገው ትችላለህ። እኔ ደግሞ ጧጧ ነው ማድረገው። መልስ ከሆነ ምንም አልቆይበትም። እንደን ሰው ልነግራችሁ የምፈልገው ነገር ውዶችዬ ማለት ነው። ከዛ ሁሉንም እንትን ከተናገሩ በኋላ ትንሽ ጭማሪ ትራንስሌት ከማድረግ ከፈለጉ ማለት ነው መጀመሪያ ሁሉንም ነገር በትራንስሌት ማድረግ የለባቸው። አንዴ በጽሁፍ አንዴ በትራንስሌት አንዴ እንትን ማለት ነው ያለውን ዲፈረንት ማየት አለባቸው በሰውና በእንትን ሲሆን ማለት ነው። እንደን ሰው ወድቼ ልነግራችሁ የምፈልገው ነገር ማለት ነው ምንድን ነው የሚባለው መሰላችሁ? እንደን ሰው እኔ ስዊዘርላንድ በቃ ህይወቴ ላይ አይዶን በቃ በጣም እንትን ትልቅ እንትን ካላት ሀገር አንዷ ናት እና በጣም እወዳታለሁ። ኢቭን ሞር ኦፍ ሆላንድ ማለት ነው። እኔ ስዊዘርላንድ ብሆን ነበረ በሚመርጠው እናም በጣም እወዳታለሁኝ ማለት ነው። ከሆላንድ በላይ በጣም እወዳታለሁ። ለምን ካላችሁ ትልቅ ምስጢር ያገኘሁባት ሀገር ስለሆነች ማለት ነው። አባቴንም ላገኘ ቻልኩኝ። ቀላል ነበረ እኮ ሰርች ማድረግ አባቴ ሁላ አይስወርቱ ጋር እሱ ነገር ሁላ ማሰብ አቅቶኝ ነበረ ማለት ነው። እኔ አባቴ አያት ስም ሁላ አላውቅም ነበረ እና ከዛ ኬቨን ሚካኤል ምናምን ሲላቸው ደግሞ እነሱ ገባቸው። እንዴ እዚህ ሲኖር ደግሞ እያወቅኩኝ ዝም እያልኩ ነበረ የሚመስላቸው ማለት ነው። እንደን ከዛ እኔ እሱን እንትን ማለት ነው እየደበቅኩ ነበረ። ምክንያቱ ለምንድን ነው የሚደብቀው? የሚፈጠረውን ነገር ስለማቅ ነው። እንደን ሶ ከዛ እንደዛ ሳደርግ ማለት ነው። ግን ደግሞ ግራ ገባኝ። እኔ አላምንም አያለው እኮ ሰውየው እኔን ይመስላል ማለት ነው። በተለይ እኔን ይመስላል ማለት ነው። መጀመሪያም ሳይ ማለት ነው እዚህ ግንባር ላይ ማለት ነው እዚህ በጣም በቃ በጣም የኔ የተመሳሰለብኝ ሌላ ቦታም ይመሳሰላል። ግን ይሄን ሞር ማለት ነው ግንባርና እዚህ ያው እሱ ሲናገርና እኔ ስናገር ላይክ በውስጡም ብታይ ማለት ነው ያን አቀማመጥ የስን ማለት ነው አደሰይም ነውና ላይክ አደሰይም ሆኖ የሚመሳሰል ሰው አለ። ግን በቃ የኝና እሱ በጣም በቃ አንዳንድ ነው ማለት ነው። እንደን ሰው ጋይ ሰዎቼ ማለት ነው ከመጀመሪያው እንደዛ ብዬ ነበር። ግን ደግሞ አምናለሁኝ ማለት ነው። አምኜ እያለሁ አይደል ነው ምን እንደሚገባኝ አላውቅም፣ ምን እንደሆንኩኝ አላውቅም ማለት ነው። እንደርሶ ሰውየው ደግሞ በቃ እንዳለ ብሎክ ከተተኝ፣ እሱ ደግሞ ሪጀክት ከተቱኝ ማለት ነው። ሰውየው ደግሞ ቢናገሩት አይሰማህን ምን ላደርግለት ማለት ነው። መቼም ለሱ ብዬ እዛ ካልወጣ እንትን ሰውልች ልነግራችሁ የምፈልገው ነገር ማለት ነው። እናን ሰው እኔ ብዙ ጊዜ ያው ሰው ትደብቀልናለች፣ ነጭም ቢሆን እኔ ቀይም ቢሆን ጥቁርም ቢሆን ማለት ነው። ለማንም ሰው ምንም ነገር አልደብቅም አልጨምርበትም እንጂ ለማንም ሰው ምንም ነገር አልደብቅም ማለት ነው። ላይክ ለመስማትም ደስ አይልም የሚባል ነገር አለ። ሳምሳይን እንደ ሳራ ያደረገችውን ነገር ምናምን ነገር ማለት ነው አለፍ ብትሉት ማለት ነው። ተስፋዬ ምንም ስለማይል እያለፍኩት ነበረ። ተስፋዬም ተነሶ ጋር ስለነገራችሁ እያመፈልገው ነገር ማለት ነው። ኤርትራ ለእኔ በቃ ሲኦል ውስጥ እንደመኖር ነው። እኔ ከኤርትራ የማገኘው ጥቅም የለም ማለት ነው። ላይክ ለእኔ ማለት ነው ቅጣት ነው። ኤርትራ ሆነሽ ኖሪ ማለት ቅጣት ነው በቃ። እኔ መዋሸት አልፈልግም፣ ግን ደግሞ ለኢትዮጵያ ብዙ ኔጌቲቭ ነበሩ። በቃ ኢትዮጵያ እንድትሉ አይፈልጉም፣ ኢትዮጵያ እንድታነሱ አይፈልጉም።
አንዳንድ ሰው እኔ የኤርትራ መስዋዕት የሚሆነው ለምንድን ነው? ለምን ራስ ሌሎቹ ወደ ኤርትራ አይገቡም ከፈለጉ ማለት ነው? አይስወር እዚህ እኮ ብዙ ነጮች አሉ ማለት ነው። ለራሳቸውም መስዋዕት አድርጎ እኔ ሊነቁኝ ይገባል። ምክንያቱም በፍላጎት ያላቸው እነሱ ምክንያት ፍላጎት ይታይባቸዋል። እኔ ግን ፍላጎት አይታየብኝም ማለት ነው። የኤርትራ ፍላጎት አይታየብኝም። እንደን ሰው እኔ ደግሞ ተናገሩኝ ማለት ነው። አይ ዶንት ኬር ምክንያቱም እኔ ጫና ከሆንኩባቸው ማለት ነው። እኔ ደግሞ እንደዚህም እንደምናገረው ማለት ነው መናገር አለባቸው ብዬ ነበር ማለት ነው። ጫና ባልሆንባቸው ምን ያውቃለሁ ጫና እንደባልሆንባቸው ማለት ነው። እኔን አግኝታችሁ ነው ሌላ ታወርጭ ይችላል ከራባው ጋይስ አንተን ሰው ማለት ነው ልነግራችሁ የምፈልገው ነገር ይሄ ምንድነው የሚባለው ነገር ማለት ነው። ስለዚህ እናንተ ለትዕቢት ብላችሁ ሰውን ታጠፋላችሁ። እናንተ ጋር መጠጋት ማለት ዳስ ዋይ እኔን እንደ መጠጋት አስቦ ሊሆን ይችላል። አይደለም አንዳንድ ሰዎች ማለት ነው በጭራሽ እንደነ ሰው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው የተፈጠረውን ነገር ነግራችኋለሁ ማለት ነው። እና ስዊዘርላንድ ሰዎችን በጣም ደስ ይላሉ። ላይክ በጣም የሆነ ሳምታይምስ ከዛ መጨረሻ ላይ ምን አለች ማለት ነው የሆነ ታይም ላይ ከዛ ምን አለችኝ ማለት ነው ለምን ዝም አልሽ ምናምን አለችኝ። እርጥቀት እየሰጠችኝ ነበረ ማለት ነው። ከዛ ለምን ዝም አልሽ ልመልስሽ እኮ ነው ምናምን ስትለኝ ተለምን ልበላ አልኳት። እኔ እነዛ ይሆን እንትን አላውቅም ማለት ነው። አልናደድም ማለት አይደለም፣ በጣም ተናደድኩኝ። ምክንያቱም እየታመምኩኝ ስለነበረ እዚህ ተረጋግቻለሁ። ለምን ወደ ሀል ትመልሱኛላችሁ ማለት ነው። አስወርቱ ጋር ቅዱስ ሚካኤል ስም ያለበት ቦታ የትም እንትን ብትሆኝ ማለት ነው ቅዱስ ሚካኤልን ስም የሁሉንም መፍትሄ ነው። አይ ቲንክ አዶ ነው ሊቢያ ላይ ያለው ሁላ ኬሚካል ሚኮ ምናምን አድርጌ ነበር። የሆነ ፌስቡክ ነበረኝ ኬሚካል ከይ በፊት አድርጌ ማለት ነው። እንትን ሰውዶች እኔ ማለት ነው እንደዛ ነበረ ማለት አይ ቲንክ ይሄ ለፈልፍኩ ደከመኝ ማለት ነው። በጣም ከባድ ነው አዲስ እንትን መጀመር እና በዛ አይነት ሰው አዲስ ሰው ጋር እንትን ኮምፕሊኬት ማድረግ ማለት ነው። አንዳንድ ሰው ውዶች ልነግራቸው የምፈልገው ነገር ማለት ነው ከዛ ምን አልኳት ማለት ነው ሀገሪቷ ደስ ትላለች፣ ብዙ ሰውም የለም ላይክ ብዙ ስደተኛ የለም ማለት ነው። ባዶ ወይም እኔ ለሳላህ ወይም ደግሞ ለዛ ነበሩ ኢሮብ ልጆችም ነበሩ ለነሱ አልሄድኩም። ባዶ ሳላህ ሰው አይደለም ማለት ነው። ይዝናት ሰው በቃ እኔ እሱ ያለበት ሁላ መቀመጥ አልችልም ማለት ነው። ሌሎቹም ቢኮይዝ ናቸው። እኔና እሱ ጋር ልጆች ናቸው። ላይክ ከኔ ያበልጣሉ፣ ግን ደግሞ እነሱ ቢበልጡም ለኔ ምንም እንትን የጨመሩ ልጆች አይደሉም። ስለዚህ እኔ ከልጆች ጋር ልጆች ጨዋታ መጫወት ምናምን የሚባለው ነገር ትቼ ነበረ። እኔ ሲጀመርም ሆላንድ ሲመጣ ማለት ነው ቢ አላውን እንደ ስትሮንግ ለመሆን ነው የመጣሁት ማለት ነው እንጂ የማንንም ሰው ማለት ነው ማንንም ቆንዳፋ ማለት ነው ከትግሬ ጋር ታወሪ፣ ከአማራ ጋር ታወሪ፣ ከኢሮብ ጋር ታወሪ፣ ከኤርትራ ጋር ታወሪ እንድልኝ አይደለም የመጣሁት ማለት ነው። እነሱ ማለት ነው ወዶችዬ አሁንም ማለት ነው አስወርቱ ጋር ለኔ በቃ ፍትህ ይገባኝ ነበር። አስወር የሚሆነውን ነገር ማለት ነው እንደን ሁሌ በቃ እዚህ ለክ በኮንፊደንስ ላይ ነው የኔን በጣም እኔ እንዳሆነ እንትን የሚያደርጉኝ ማለት ነው። ቢሆን ችግር የለውም። እኔ እኮ አገር አይደለችም ምንም እንትን የለውም። ግን ደግሞ እኔ አሁን ላይ ቴሙ ስላለች ቴሙን እያዘዝኩኝ ከቤት አልወጣም። አይሲወርቱ ጋር በጣም እንዲም ጤናማ ነው የሆንኩት ማለት ነው። አያናድዱኝም። የሚገጥምኝን ነገር እነግራቸዋለኝ ማለት ነው። እኔ ስዊዘርላንድ ማለት ነው ወርቅ ሳገኝ ማለት ነው ቫኬሽን ስዊዘርላንድ እሄዳለሁ፣ ጀርማኒ፣ በልጅየም፣ ፍራንስ ገና የሚሄደው ፍራንስ ለጓደኛዬ ወይም ደግሞ ለሰው ብዬ አይደለም ለብቻዬ ነው የሚሄደው። ወደ ኢንግላንድ የሚሄዳለሁ። በቃ ሁሉንም አውሮፓ አያት አለኝ ማለት ነው። ምናልባት ወደ አሜሪካ ሳልሄድ እዚህ ከቆየሁኝና
ወርቀት ካገኘው ማለት ነው እኔ መዞር በጣም ነው የምወደው ማለት ነው። በተለየ አይነት መንገድ ማለት ነው። ምናልባት ላይክ የሆነ ሞዴሊንግ መጀመር ፈልጋለሁ ማለት ትንሽ ስፖርት ያስፈልገኛል ማለት ነው። ምናልባት በዛው ሞዴል ከተሳካልኝ ማለት ነው የሁሉንም ሀገር እየዞርኩ ስራ እሰራለሁኝ። ባይዘው ሞዴል መሆን አለችኝ። በሰውነት ቅርጽ ብቻ አይደለም በሌላ ሌላ ነገርም ያው ቁመት ስንት ነው ምናምን ስትለኝ 1 ሜትር ከ63 ነው ምናምን አልኳት እና ሞዴሊንግ መሆን አለብሽ ሞዴል መሆን አለብሽ ምናምን ላይ ነበረች እና በዛውንም መላይ ከኔ ብዙ ስራ ለመሞከር እቅድ አለኝ ማለት ነው ለወደፊት ማለት ነው። ምክንያቱ ከሰው ላለመራቅም አይስወርቱ ጋር ብዙ ስራ ጀምራለኝ ማለት ነው። ልዘፍንም እችላለሁኝ ምናልባት ሲዋት ከተሳካልኝ እና ካለን ማለት ነው በህይወት ከቆየን ማለት ነው። አንዳንድ ሰዎች ልነግራቸው የምፈልገው ነገር ማለት ነው። አሁን ግን ጊዜን ዝም ብላችሁ ባታቃጥሉብኝ በጣም ጥሩ ነው ባይሉኝ ማለት ነው። እኔ ባዶ አሁንም ተስፋ አልቆረጥኩም። ተስፋ መቁረጥ ማለት ምን እንደሆነ አላውቅም ሁላ ማለት ነው። ግን ደግሞ ለአንድ ወንድ ብሎ መጨማለቅ መጨመጨም ምናምን ነገር አይገባኝም። ምክንያቱም እንደዛ አላደረሰኝም። ፈጣሪ ነው እዚህ ያደረሰኝ። እንዲሁም ይሄን ያህል ወደ ኋላ ቀር የሆንኩት እና ይሄን ያህል ጊዜ ፈጀብኝ በእነሱ ምክንያት ነው። ከዛ እያስመለሱኝ ከዛ እያስመለሱኝ ማለት ነው። እነሱ ናቸው እንደዛ ያደርጉኝ። ፍቅረኛ ተብዬው እጮኛ ተብዬው ነው እንደዛ ሲያደርጉኝ የኖሩት። አይ ቲንክ እኮ እኔ ከሱዳንም ወደ ኋላ የመለሱኝ ራሳቸው ይሆናሉ ማለት ነው። ከቤተሰብ መሀል ማለት ነው። ፍቅረኛው ምን አየሁት ተባለ ሊሆን ይችላል ማለት ነው። እንደን ሰው ወዶች ልነግራቸው የምፈልገው ነገር ማለት ነው። ስለዚህ እኔ አንዱ እንትኑን ሲያልቅ አንዱ ሲያልቅ አንዱ እኔ መጫወቻ ሆኜ መኖር አልፈልግም ማለት ነው። እንደዛ አይነት መጫወቻ ሆኜ መኖር አልፈልግም ማለት ነው። አይ ወንት ሪሙቭ ቱ ደም እኔ እነሱ ለቆኝ ማለት ነው የኔ ህይወት እንድኖረኝ እፈልጋለሁ ማለት ነው። ለዛ በየቀኑ የሚጫወቱብኝ ሰዎቹ ከእነሱን ለቅቄ ማለት ነው እኔ የራሴ ህይወት እንድኖረኝ እፈልጋለሁ ማለት ነው። እኔ ቤተሰቦችን በጣም እፈልጋቸዋለሁ ማለት ነው። እናቴ ብትሞቱም አይ ዶንት ኬር ማለት ነው። የእናቴ ልጅ ማለት ነው ቢሞቱም አይ ዶንት ኬር ምንም አይመስለኝም። ምክንያቱም ብዙ ችግር ውስጥ እያለኝ ማለት ነው አላለኝም፣ አላገዘኝም፣ እንዴት ነሽ አላለኝም፣ የት አለሽ አላለኝም፣ ምንም አላለኝም፣ አልጠየቀኝም። ኢቭን ፌስቡክ እንኳን አላለኝም ማለት ነው። አንተን ሰው እሱ አሁን ለአድ ተብላ አሁን ላትመለስም ማለት ነው። ባይ ዘ ዌይ ከእሷ እንኳን እሱ ይሻል ይሆናል በ10 እጥፍ ማለት ነው። ያ ግን ደግሞ ሁለቱም ቢሻሉም ባይሻሉም አይ ዶንት ኬር ዴይ አር ኖ ማይ ቢዝነስ። እንደነሱ አጎቴን በጣም እወደዋለሁ፣ አከብረዋለሁ። የአጎቴ ልጆችም በጣም እወዳቸዋለሁ። አንተን ያልቆለታል ማለት ነው። እሱ ነገር አልቋል ማለት ነው። በርታችሁ መስራት አለባችሁ እናንተ ማለት ነው። የወደፊት ህይወት ላይ ምን እንደሚሆን እናያለን። እኔ ግን ባይ ዘ ዌይ እነሱ ያቃጠሉብኝ ጊዜ እና በእነሱ ምክንያት እንትን ያደረጉትን የጤና ምናምን ነገር ማለት ነው። ባይ ዘ ዌይ ያጎታቸው ኃጢአት አጎቴም ባይ ዘ ዌይ ኃጢአተኛ ነው ማለት ነው። ብዙ እኔ ሊነግረኝ የሚገባውን ነገር ነበረ፣ ሊያግዘኝ የሚገባውን ነገር ነበረ። እሱንም አልነገረኝም ማለት ነው። እናቴ ባይ ዘ ዌይ ገሃነመ እሳት ናት። ባይ ዘ ዌይ እሱ ይሻላል ማለት ነው። እሱ እንኳን 50-50 ነው፣ እሷ እንኳን 0 ናት ማለት ነው እናቴ። እንደን እሱ ልነግራችሁ የምፈልገው ነገር ማለት ነው። ልነግራችሁ የምፈልገው ነገር ማለት ነው። እሱን እኔ ሙሉ አጎቴ ትክክል በሙሉ አድጓል ማለት አይደለም፣ ግን ደግሞ እኔ እንደፍረኛል ምናምን የምትሉት ነገር ባይ ዘ ዌይ እኔ በጭራሽ አልነካኝም፣ ጫፌን አልነካኝም። አይደለም እሱ ሌላ ሰው እንኳን ይሄን ያህል የሚደፍረኝ ልጅ አልነበርኩኝም ማለት ነው። እንደን ሰው ልነግራችሁ የምፈልገው ነገር ማለት ነው ምንድነው ልላችሁ የፈለኩት ማለት ነው። ይሄ ምንድነው የሚባለው? ስለዚህ ማለት ነው እኔ ያልሆነውን ነገር ማለት ነው ፈጣሪንም ስለምፈራ ማለት ነው እኔ በትክክለኛ መንገድ ነው የምጓዘው ማለት ነው። ሰውን ስለጠላሁት እሱን እንትን ላጠቁረው ወይም ደግሞ እንትን ላድርገው ብዬ ማለት ነው በጭራሽ አልነካውም ማለት ነው። አንዳትን እንትን ማለት ነው ነገራችሁ ነበረ። እኔ እናቴን 1 ነጥብ እንኳን አላግዛትም። ብትሞት ብትቃጠል
ብትቃጠል ብትሞት ማለት ነው ብትታንቅም አልረዳትም ማለት ነው። አንድ ሰከንድ እንኳን አልረዳትም። አጎቴን ግን ልረዳው ይችላለኝ ማለት ነው። አሁን እንኳን በህይወት የለም። መንግስተ ሰማይ ይወረሰው ማለት ነው። መንግስተ ሰማይ ይስጠው ማለት ነው። ባይዘወይ አሁን ጸሎት በቃ እሱ ጸሎት ያደርጋል ምናምን ብላችሁ የምታደርጉት ነው። እናቴ አሁን እንደዛ ትላለች። የእሱ ጸሎት እኮ ምናምን ብል ትላለች። ባይዘወይ የራሴ ጸሎት መጸለይ ይችላልኝ እኔ ማለት ነው። ልብህ ንጹህ በመሆን ነው። ባይዘወይ መጸለይ ማለት እሱ ሁሌም ስለምጸልይ ወይም ጥልቅ ሆነ ስለምጸልይ ምናምን አይደለም። ልብ ንጽህና ነው። ባይዘወይ ብትጸልይ ሁላ ማለት ነው ብትጸልይ ብለህ ብትጸልይ ብታድር ሁላ ማለት ነው ልብህ ንጹህ ካልሆነ መስተበር መጀመሪያ ቀና ሆነ ጸልይ ነው የምለው ፈጣሪ ማለት ነው። እንደን ሶ ጋይስ ልነግራችሁ የምፈልገው ነገር ማለት ነው እኔ ባይዘዌ ስዊዘርላንድም ነግሬያቸው ነበረ ማለት ነው። እናቴ ስለኔ ምንም ነገር አያገባትም፣ ስለኔ ምንም ግድ የላትም። ሺ ዶንት ኬር አባውት ሚ ኤንድ ዘን ሶ እሱን ነገር የሚታወቅ ነገር ነው። እኔም ስለሷ ግድ የለኝም ምናምን አልኳቸው ማለት ነው። አሁን አንድ ጊዜ ሆናላት ነበረች እናቱ ያ ምናምን የትኛውንም ሰዓት ሆናልኝ አታውቅም እናቴ ማለት ነው። ከአንድ እስከ 100% ማለት ነው 00 ናት እናቴ ማለት ነው። አይቻት አላውቅም እንዲሁም ምንም ነገር ማለት ነው። እናቱ እንኳን አይላትም ነበር ሌላ ሰው ግን ደግሞ እንዳጋጣሚ ንቅ አድርጋችሁ ነው እንደናገር ያደረጋችሁኝ ያላችሁ እንደነሶ ማለት ነው ውዶችዬ። ልናግራችሁ የምፈልገው ነገር ማለት ነው ህይወት ትቀጥላለች። ፈጣሪ ኑሮ እስካለን ቀን ድረስ እንኖራለን። ስለዚህ እኔ የምፈልገው ነገር ማለት ነው ወደ አሜሪካ መሄድ ነው የምፈልገው። አሜሪካ ውስጥ ማግባት ነው የምፈልገው። አሜሪካ ውስጥ መውለድ ነው የምፈልገው። ይሄ አላማ እሱ ብቻ ነው። በቃ ሀብነው ሞር ሀብነው ሞር ኢቨን ሪሌሽንሺፕ ሊጀምር ቢፈልግ ማለት ነው ብዙ ነገር አለ ማለት ነው። አንዱ እንደዚህ አድርጋት ይላል፣ አንዷ እንደዛ አድርጋት ይላል፣ አንዷ እንደዛ ታድርግ ይላል። ሀበሻ ማለት ነው። ስለዚህ እናንተ እዚህ በጣም ተመችቷችኋል። ምክንያቱ እዛ እያለሁኝ ማለት ነው ብዙ እንትን እያደረጋችሁ ነበረ። ምንድን ነው የሚባለው ይሄ ዞር ብላችሁ እንኳን አይታችሁኝ የማታውቁ ሰዎች ማለት ነው ብዙ ነገር እያላችሁ ነበር ማለት ነው። እዚህም እስከመጣሁኝ በኋላ ማለት ነው እንደንሶ እኔ ማንም ከማንም ጋር ማጣላት አልፈልግም። ምክንያቱም አሁን የሆነ ነገር ቢሆን ማለት ነው ገና ይለጠፉብኛል ማለት ነው ሰዎቹ ማለት ነው ያደርጉ አድርጎ ማለት ነው እርዱን፣ አግዙን፣ እንደዛ አድርጎን፣ ጠልፉን፣ አቀፉን፣ ሳሙን ምናምን ይላሉ ማለት ነው። አንደርሶ ባይ ዘ ዌይ እኔ ስዊዘርላንድ ማለት ነው አይስወርቱ ጋር ሰዎቹን በጣም ደስ የሚል ሰዎች ናቸው። በጣም ጥሩ ላይክ ሶፍት ናቸው። ድርቅና ብሎ ናቸው። ላይክ በቃ የሆነ ቦታ አይተሽ ማለት ነው ልትቀርቢያቸው በቃ ላይክ ሶፍት ናቸው። ደስ ይላል። አይስወርቱ ጋር ልነግርሽ አልችልም። ሰዎቹ በጣም ደስ ይላሉ ማለት ነው። ሀገሪቷም ደስ ትላለች። በጣም ቀኝ ሰዎች ናቸው፣ ጥሩ ሰዎች ናቸው ምናምን ይባላሉ ማለት ነው። ተስፋዬ እውነቱን እንደርሶ እኔ የምፈልገውን ደግሞ እርዳታ እንትን ለማለት ማለት ነው እርዳታ ለማግኘት ማለት ነው ጥሩ ሰዎችን እንደዛ አይነት ሰዎችን ሃይማኖት እንትን የሚያደርጉ ሰዎችን ሃይማኖትን የሚያከብሩ ሰዎችን እና አሁን ገና ያልተኙ ሰዎችን አለ አይደለም ገና ነቃ ብሎ ያሉትን ሰዎችን አሁን ዘመን ምናምን የማይሉ ሰዎችን ማለት ነው ሁሉንም ነገር በጋራ የሚያደርጉ ነቃ ያሉ ሰዎችን ነው ባይ ዘ ወይ የሚፈልጉት ማለት ነው። እንደ ሰው እንደዛ ይባላል። የእውነትን በጣም ጥሩ ሰዎች ናቸው። ሲወርቱ ቀር ማለት ነው ያልዋሽም ማለት ነው። አጎቴ ሁላ ማለት ነው ባይ ዘ ወይ እነሱ ማለት ነው ብዙ ሰውን እንትን አድርጎ ብዙ አይመለከቱም ሰው ማለት ነው። ደህና ናቸው፣ ጥሩ ሰዎች ናቸው። ላይክ አጎቴም እንደዛ ይለኝ ነበር ማለት ነው። ብዙ ሰው አይመለከትም ግን ደግሞ ላይክ በጣም ነበር የሚወደኝ በጣም ልነግራችሁ አልችልም ማለት ነው። እኔም በጣም ነው የምወደው ዳስዋይ እኔ ወደዋለሁ እሱም ይወደኝ ነበረ ማለት ነው።
እነርሱ ውዶቼ ልነግራቸው የምፈልገው ነገር ማለት ነው በጣም ለሰው ክብር አላቸው። አይስወርቱ ጋር ማለት ነው። ሰው ማለት በቃ ላይ ለሰው ክብር አላቸው ማለት ነው። አንዳንድ ሰው ላይ ደስ ይላሉ፣ ሰው ይረዳሉ፣ አይጓትቱም። አሁን እንትን እያደረጉ አይጓትቱም ማለት ነው። አይጓትቱም ስላቸው ማለት ነው ገብቷቸው ያለ ማለት ነው። 10 የአንድ አይነት ጥያቄ አይጠይቁሽም ማለት ነው። በቃ ያልፉልሻል ማለት ነው። ዛሬ ጠይቁሽን ነገ ጠይቁሽን ማለት ነው። እንደን ሰው እንትን እያሉ ነው የሚሄዱልሽ ማለት ነው። እንደን በቃ ቀለል ያለ ህይወት ነው የምትኖሪው። ብዙም አያስፈራሩሽም። እንደን ሰው ውዶችዬ ማለት ነው። እንዲሁም በጣም ያስፈራራሉ ምናምን ይባል ነበረ ማለት ነው። ወደ ትሄጃለሽ ወደ ታርቃለሽ ማለት ነው። ስደተኞችን ብዙ አስገቡም ነበረ ማለት ነው። የእውነትም እኔ ይገባኛል። እኔም ባይደው የራሴ ጠባይ አለኝ ማለት ነው። አንደን ሶ ቁርጥ ነው የሚነግሩት ሰዎችን ማለት ነው። እንዲያደርጉ የሆኑትን እናደርጋለን ይላሉ። የማያደርጉትን ደግሞ አናደርግም ብሎ ሰውን በቃ ቁርጥ ይነግሩታል ማለት ነው። ስለዚህ ሰውንም አይጎትቱም፣ ለራሳቸውንም አይጓትቱም። እንደን በጣም ደስ ይላል ሲወርቱ ጋር ማለት ነው። እንደን በጣም ሰው ያዝናናሉ። ላይክ በጣም ሰው እንትን አላቸው፣ በጣም ለሰው እንትን አላቸው እና ደስ ይላሉ ማለት ነው። በቃ ሁሌም ቀን ከሌሊት ምናምን አብረውሽ ነው እንትን የሚንቀሳቀሱት ማለት ነው። በቃ ላይ ታንክ እንደ ወደዛ በመሄዴ በጣም እድለኛ ነኝ። ወደ ሌላ ቦታ ሳልሄድ ማለት ነው። አውሮፓ ውስጥ እንደን እኔ መመለሴና አለመመለሴ አይደለም የሄድኩት ማለት ነው። ስለ ግጭቱ ባይ ዘ ወይ ምንም አይነት ግጭት እንድነሳ አልፈልግም ነበር አይሲወርቱ ጋር። ግን ደግሞ እኔ የፈለኩት ነገር ምንድን ነው ማለት ነው? ጥሩ ውጤት ላገኝ ማለት ነው። ጥሩ ውጤት ላገኝ ነው የምፈልገው ማለት ነው። መሄድን መመለስን አለመመለስን አይደለም እንትን እያሳሰብኝ የነበረው አያም አንደር አባቴንም አገኘሁኝ ማለት ነው። በዛውንም ማለት ነው። እሱ ደግሞ ላይክ ብሎክ ቢያደርገኝም ሪጀክት ብባለ ምንም ብባለ ማለት ነው ላይክ የኔ ጥሩ እንትን ነው ማለት ነው። ፍቅር ተሰካልኝ አልተሰካልኝ የኔ አላማ ፍቅር አይደለም፣ ትዳር አይደለም። እሱ ቀጥለው ያለውን ነው የአና አላማ ቤተሰቦቼን ማግኘት፣ አባቴን ማግኘት እሱ ነው የኔ አላማ ማለት ነው። የመጀመሪያው አላማ እሱ ነው እንጂ ፍቅር ቢሳካልሽ ፍቅር ከፈጣሪ ነው፣ ትዳር ከፈጣሪ ነው። እንደንሱ ስለዚህ ማለት ነው እኔ እንደዚህ አይነት ሰው ነኝ ማለት ነው። ሰው ካልነካኝ ማለት ነው አንነካውም። ሰው እንዲነካኝ አልፈልግም። አኩራፊ አይደለሁኝም ማለት ነው። ካኮረፍኩኝ ግን አልመለስም። በምላሴ እንኳን ሰው እንዲታለል አልፈልግም። ምክንያቱም ልቤ እንዳዛ ስላልሆነ ማለት ነው። ልቤ አይመለስም። እንደን ሰው ልነግራችሁ የምፈልገው ነገር ማለት ነው እንዳያችሁኝ ሰውን እንኳን ይጀው እንኳን ቢለቀው ማለት ነው እንደ ሌላ ሰው አልለቀውም። እንደ ሌላ ሰው አላጨማለቀውም። ምንም አላደርገውም ማለት ምክንያቱም እኔም ጥፋት አለኝ። ምክንያቱም ከመጀመሪያውንም ምን አድርጌ ነበረ? ለምንስ አላማ ነበረ? ምን አልኩት? እንዴት ስገባሁኝ? የኔ ጥፋት ምንድን ነው? ህግ ደግሞ ምንድን ነው የሚለው ማለት ነው። የዓለም የአውሮፓ ህግ እንዴት ነው? ሁሉንም ነገር ማለት ነው አያይጄ ነው ሁሉንም ነገር የማደርገው። ዳስዋይ እነዚህም እርዱን ብለዋቸው ሊሆን ይችላል ማለት ነው። እኔ እንኳን ቢረጋጋ ማለት ነው እነዚህ ሀገር በእንደዛ አይነት መልኩ ስትሄድ ማለት ነው እርዱን ብለዋቸውም ሊሆን ይችላል ማለት ነው። እነሱ ደግሞ እነሱን ሊረዱ ግዴታቸው ነው ባይደውይ ማለት ነው። እርስ በርሳቸውም ሰው ከተጋገዘ እኔ በጣም እወዳለሁ ማለት ነው። ሰው እኔ ምቀኝ አይደለሁም ማለት ነው። እኔ ማለት ነው ድሮ አይስወርቱ ጋድ ማለት ነው ሰው እውነት ይናገራል አላውቅም። በመተባበር ነበር የምታውቁ አንደኛ ደረጃ ማለት ነው። በቅርብ የሚያውቁኝ ሰዎች ማለት ነው በጣም ተባባሪ ነበርኩኝ ማለት ነው። የትኛውንም ነገር ላይ ማለት ነው እኔ ብዙ ጊዜ ጥሩ በቃ የሆነ እንትን ላይ ጨዋታ ላይ ብዙ ሌላ ነገር አልሳተፍም። እንደዚህ መተጋገዝ ላይ መተባበር ላይ የሆነ ነገር ሲደርሳቸው የሆነ ነገር ሲፈጠር ወይም የሆነ ነገር እንትን ሲካሄድ ወይም ደግሞ እርድን ወይም ደግሞ እንደዛ ሰላልፍልኝ ወይ እንደዛ አድርግልኝ ወይ እንደዛ አይደልን ወይ እንትን አድርግልኝ ሲባል ማለት ነው ለእርዳታ ነበር የምታወቀው እና በጣም ተባባሪ ነኝ። ሰውን መተባበር በቃ ሀቢ ከሚያደርገኝ ነገር አንድ ነው። እኔ ሰውን ጉዱት አልልም።
ይህንን ሰው ልትጎዱት ይገባል ምናምን አይደለም፣ ልትጎዱት አይገባም ነው ብዬ ነው እንትን የማደርገው። ግን ደግሞ በጣም ተባባሪ ነኝ ማለት ነው። እንደንሶ ያጎቴ ልጅ ነበረ እና የሞተው ፈጣሪ መንግስት በቀኝ እጅ ይቀበለው ማለት ነው። ዮሴፍ ማለት ነው ወንድሜ ነው ባይዘው እሱ። ከዛ ማለት ነው ሲቆይበት ማለት ነው የሆነ ነገር እንትን ይቀጥረኝና ከዛ ሲቆይበት አድርጎ ማለት ነው እንደዚህ ያስቆመኝ ነበር። ሰዎቹ ግን በጣም ነው የሚናደዱት። ግን እሱ ስሜት አለው እውነት ስላለው ነው ቅንነት ስላለው ነው። አይስወርቱ ጋር ነግሬያችሁ ነበር እኔ ቅንነት አለኝ ግን ደግሞ በቃ የሆነ እንትን እየተጨማመረበት ነው። ግን ደግሞ አይስወርቱ ጋር በቃ እንደዛ መሆን ጥሩ ነው። ባይ ዘ ወይ ይሄን ያህል ቅን ሆኖ እንትን ቢሃንጎሪ ከመሆን ማለት ነው አንግሪ ከመሆን ማለት ነው እንደኔ አይስወርቱ ጋር ይሻላል ማለት ነው። አይደል ነው በቃ እኔ ባይ ዘ ወይ ብናደድም 10 ሰዓት እንኳን ቢቆይብኝ እዛው እንደዛ ብዬ ነው የምጠብቀው። እናም ተናድጄ ምናምን ልጅ እንኳን ቢሆን አልመታውም፣ ህፃን ልጅ ማለት ነው። ከዛ ማለት ነው እሱ ግን ይናደዳል ማለት ስሜት ስላለው ነው ባይ ዘ ወይ ማለት ነው እንጂ ክፋት ኖሮት አይደለም። እሱ እንዴት ብሎ ተጣድፎ ለሰው እንደሚመጣ እንዴት ብሎ ሰውን የሚያከብር ለሰው ብሎ ስንት ሰዓት ተነስቶ እንደሚሄድ 5 ሰዓት ቀጠሮ ካለ ማለት 4 ሰዓት ነው ከቤት የሚወጣው። በጣም ሰው አክባሪ ነው። በጣም 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 ሪስፔክትሊ ማለት ነው። አንድ ቃልም አይናገርም ምናምን ማለት ነው። እሱ በጣም ላይ በጣም ጥሩ ስለ ልጅ ስለሆነ ነው ማለት ነው። ዮሴፍ ነበር የሚባለው ማለት ነው። ከዛ ላይ እሱ ደግሞ ስሜት ነበረው። እኔ ደግሞ የሆነ ቅናት ነገር ነበረኝ ትንሽ ልጅ እያለሁ ማለት ነው። ችግር ነበረኝ ማለት ነው። ከዛ ማለት ነው ልጆቼ እኔ እኮ ግርም ያለኝ አይስወርቱ ጋር ማለት ነው ድሮ ያደረግኩትን ነገር ደብተሩን ማለት ነው በዜሮ ምልት ነው ያደረግኩት ማለት ነው። ደብተሮችን እየዘርኩኝ ህፃናት እኮ ነኝ ገና እኮ አንደኛ ክፍል አልደረስኩኝም ማለት ነው። ህፃናት ደግሞ ሂጂ ሲባል ማለት ነው ከበር እመለሳለሁ። ትመልሰኛለች፣ እመለሳለሁ። 1 ሰዓት እንኳን አልቆይም የምትል ሴት ነው ነበረች ማለት ህፃናት ላይ። ከዛ ወደ አንደኛ ክፍል አሳለፉኝ። በቃ አልማር ስላቸው ማለት ነው። ደግሞ ፋስት ነበርኩኝ ገና ልጅ እያሉኝ ማለት ነው። ከዛ ማለት ነው ወዶች ይሄ ምንድን ነው የሚባለው? ከዛ ማለት ነው ወዶች ልነግራችሁ የምፈልገው ነገር ማለት ነው። ከዛ ምን ያደርጋሉ ማለት ነው እሱ በጣም ጥሩ ልጅ ማለት ነው። አይስወርቱ ጋር ማለት ነው። አጎቴንም በጣም ነበር የሚወደው፣ በጣም በጣም ነበር የሚወደው። ግን በትንሽ ነበር የሚያለቅሰው ምናምን ምናምን ማለት ነው። እኔ ግን እንትን አደርጋለኝ ማለት ነው። መጨረሻ አለቅስም፣ ግን ደግሞ ራሴን አሳልፌ መስጠት አልችልም። እንትን ደግሞ እኔ ሌባ ምናምን አይደለኝም ደግሞ ግን ደግሞ ለራሴ ብዬ ማለት ነው በቃ እኔ ከማለቅስና ራሴን ከምጎዳ ወይም ደግሞ የሆነ ነገር ገጥሞኝ ማለት ነው የሆነ ብር ከማላነሳ ብዬ የሆነ ነገር ራሴ ላይ የሆነ ጉዳት ከማደርስ ማለት ነው እኔ ብሩን ሰርቄ ማለት ነው ራሴን ባትርፍ ይሻለኛል። የሆነ ነገር መጥፎ ነገር አድርጌ ማለት ነው በኃይል ነው የምጠቀመው። እኔ በኃይል ቦቅ አድርጌ ነው የምወስደው እና ከዛ መልሼ ምናምን ምናምን አለዋለኝ ማለት ነው። እኔ በኃይል ነው የምወስደው በቃ የሆነ የፈለኩትን ነገር ማለት ነው ራሴን ከምጎዳ ማለት ነው። እንደን ሶስት በቃ በጣም ጥሩ ልጅ ነበር። ወይኔ ስፖርት ጋር በቃ አሁን እኮ እኔ ከቤቴ ላይ ነው እንጂ ይሄን ያህል ደፋር ማለት ነው ውጪ እንክብ ይሉኝ እንኳን አልቀበልም ማለት ነው። ላይክ ሰው የሰው እንትን ሲገባኝ ማለት ነው በኋላ ላይ ምን እንደሚያደርገኝ ምናምን ሲገባኝ ማለት ነው። እሱ ደግሞ እኔ በቃ የሆነ እንካ ብለው አይቀበልኝም ማለት ነው ምንም ነገር ማለት ነው። ላይክ የሆነ ታይም ላይ ማለት ነው ማህበር ላይ ነበረ ደግሞ አልተንም ምግብ ወስድለት ነበረ። እሱ ብቻ ይቀበል የነበረ ምግብ ብቻ ማለት ነው ከቤት ሲወስድለት ማለት ነው። እኔ አይስወርቱ ጋር በጣም ነበር የምንጣላው ሁላ ከሱ ጋር ማለት ነው። መተባበር ላይ አንደኛ ሰርቀሽ እንኳን አምጪልኝ ብትይኝ ማለት ነው አንደኛ፣ እንደዛ አይነት ነገር ላይ አንደኛ ማለት ነው። ከዛ ታናሽ እንኳን ነበረ ማለት ነው። እሱ ሁላ እኔ እንደኔ አይከታተለውም ማለት ነው። እኔ በጣም በፍጥነት ማለት ነው እንዲሁም 10 ሰዓት ላይ የሚመጣውን ነገር ማለት ነው 10 ደቂቃ ላይ ነው የማመጣው ማለት ነው።
ቶሎ ይሳካልኛል ማለት ነው። አሁን ለመሸወድ ምናምን እንትን ነው የሚለው ማለት ነው። ኢዚ ነው ምናምን ለነ ከዛ ማለት ነው ወንዶች ከዛ እንደዛ ነበረ እና በቃ ላይ በጣም ቀን ነበር። በቃ በጣም ነበር የሚያሳዝነኝ። በቃ እኔ ምን ልበላቸው ማለት ነው። አይስወርቱ ጋር እኔ በጣም አሁን ላይ በጣም ጥሩ ልጅ ሆኛለሁ እና በጣም ይገርማል። ጥሩ ነኝ ግን ነው አይ ቲንክ ግን እሱን ያህል አይደለኝም ማለት ነው። እሱን በጣም ነበረ ራሱን የሚጎዳው እና በጣም ብልህ ነው። በጣም ጭማይ እንዳለው ጭንቅላት አለው። የሆነ ሰይጣን ነው እንጂ ያሰረው እኮ ልጁ በጣም ጥሩ ልጅ እና በቃ ላይ ፈጣሪ በቃ የሰጠው ብዙ ጸጋ ነበረው። ግን ደግሞ በቃ የሆነ ነገር እንትን ተደርጎበት ነው ባይው ማለት ነው። ከዛ ማለት ነው ወዶችዬ እንደዛ ብለን ማለት ነው። አላውቅም ምን ልበላችሁ ማለት ነው። የሆነ አይ ቲንክ ስልኩ በእያንዳንዱ ነበር የሚጠፋበት ማለት ነው። እኔንም እኮ እንደዛ አድርጎ እንትን ሊያደርጉኝ ያስበው ነበር እኮ ሊጠልፉኝ ምናምን። ግን ደግሞ እኔ በጣም ተንኮለኛ ማለት ነው። ከዛ ወኳቸው ማለት ነው። እንደዛ አድርጎ እንትን እያደረጉ ማለት ነው። ስልኮቼን እንትን እያደረጉ ማለት ነው። እንደኔ እያደረጉ ማለት ነው። ልብ የለሴጣን ልብ ያላቸው ሰዎች አሉ ማለት ነው። ከጀርባ እንደ ጓደኛ ምናምን በጣም ቤስት ምናምን ሆኖ ይቀርቡና ከዛ እንደዛ ያደርጉታል ማለት ነው። እሱም በጣም ተጠልፎ ነበር። እሱም በምን ነገር ላይ እንደታሰረ አላውቅም። ደፍተራ ሲይዛችሁ ማለት ነው ጭንቅላታችሁ ከቀኝ ወደ ግራ ነው የሚያደርገው። በቃ ወርቱ ቃድኔ በቃ እንደዛ አይነት አስተሳሰብ አልነበረኝም። ማይንዴ በጣም ተቀይሯል። አንቺ ምን እያሰብሽ ነው? አንቺ ምን እያደረግሽ ነው? ምናምን ትለኛለች ማለት ነው። ደብቆቱን እኮላለሁ ማለት ነው። እንዴት ብዬ ነሃል እኔ በጣም እንትን በቃ ከኔ እኮ እንደዚህ የማይረባ ሀሳብ እኮ ነው እያሰቡኝ ያለሁት ማለት ነው። አሁን የማይረባ ሀሳብ ላይ ማለት ነው ጊዜን አያጠፋ ነበር ድሮ እንደዛ ነበርኩኝ እኔ በቃ ላይክ ጭንቅላቴ እኮ ሲወርዱ ጋር በቃ እንዳለ እኮ ነው ማይንዴን እንደዚህ ያደረጉት እና ላይክ ሰይጣን ደግሞ እንደዛ ያደርግ ነው የሚጫወተብሽ። በቃ ወደ ኦንደር ሳይድ ነው የሚያደርግሽ ማለት ነው። በቃ ላይክ እንደዚህ የነበር ሲሆን በቃ ወደ ኦንደር ሳይድ ያደርግሻል ማለት ነው። ሲወርዱ ጋር በቃ ጭንቅላችን እንደዚህ ያድርጉ ያዞረሻል ማለት ነው። እንደን ሰው ይሄንን ነገር መቼ ነው የምነግራችሁ ብዬ እያሰብኩ ነበረ ማለት ነው። ከዛ ማለት ነው ውዶችዬ እንደዛ ብሎ ማለት ነው ጭንቅላቴን ዞር አድርጎት ማለት ነው። በቃ እስከ መጨረሻ ማለት ነው። እኔ ግን ደግሞ ቀስ በቀስ እየገባኝ ማለት ነው እየገባኝ ማለት ነው። እኔ እንደዛ አይነት ሰው አይደለኝም። ይሄን ያህል ነገር ማለት ነው። ይሄን ያህል አሁን ተልካሻ ተንኮል ነው ማመጣለት። አሁን የሆነ ነገር ስትለኝ ማለት ነው ተልካሻ ማለት ነው። በጣም ተልካሻ ማለት ነው። እንደን እሱ አይደለም ልትነቀኝ ማለት ነው። ይሄን ሀሳብ እንኳን አይነቃብኝም ነበርና ከዛ ማለት ነው ውዶችዬ ከዛ እኔ በቃ እንደዛ ተልካሻ ሀሳቦችን እና ማይንዴ ላይ በቃ ተሳደርገው እንጂ እኛ ምናምን ስትለኝ ልጅ ሙድ እንደምትይዝብኝ አውቃለሁኝ። በቃ ላይ እንደ የሆነ ሰይጣን ነገር እንደሆነችም አውቃለሁኝ ማለት ነው። ከዛ ማለት ነው ወዶቼ በጣም የገረመኝ ነገር ማለት ነው ማይንዴ ማለት ነው አሁን የጥምቀት ወረቀት ላይ ነው የሚያዘሩባቸው ወይም የሆነ እንትን ነገር ላድርጎ ማለት ነው። ደፍተራ በየሆነ ነገር ይይዟቸዋል። በቃ በየሆነ ነገር ይይዟቸዋል ማለት ነው። እኔ ጥምቀት ወረቀት እንኳን ትክክል አይደለም፣ እዛ አይደለም የተወለድኩት። ግን ደግሞ አላቅም በእንዴት እንደሚያገኙት አላቅም ማለት ነው። አስፖርቱ ጋር ማለት ነው እንደልሶ ማይንድሽ ማለት ነው ሙሉ ሚሞሪሽ ፎርማት አድርጎ ማለት ነው ሌላ ሚሞሪ ነው የሚሰጡልሽ ሙሉ በሙሉ ማለት ነው። ከዛ ምን ይልሻል ማለት ነው ወይ እቺ ልጅ ምን አይነት ሀሳብ ነው የምትመጣው እና ምናምን ይልሻል። በቃ አይሰወቱ ጋር የሰውን አይገርምም ወይ በጣም ይገርማል ማለት ነው። እንድል ሰውዬ ልጅ ላይክ እሱ ማይቲንክ እንደዛ ፎርማት አድርጎት ማለት ነው። ላይክ በቃ ጭንቅላቱ የሆነ በቃ ከእናንተ በጣም የተለየ ሰው እንዲያደርጓቸው አይችልም። ግን ደግሞ ምን ያደርጋሉ መሰላችሁ ማለት ነው በቃ የሆነ በቃ ራሳችሁ እንድታደርጉና የሆነ በቃ የሆነ በቃ መጥፎ ነገር ላድርግ ራሳችሁ ላይ በቃ ሁሌ መጥፎ ነገር እንድታደርጉ ያደርጓቸዋል። በቃ መጥፎ ነገር እንድታስቡ ያደርጓቸዋል። በቃ ላይክ ሰነፍ ሰው እንድትሆኑ ያደርጓቸዋል። በጣም ብዙ ነገር ነው የሚያደርጉት ማለት ነው። ብዙ ነገር ነው የማያደርጉት እና ጋይሶቼ ማለት ነው በቃ ላይ አሁን ላይ የሆነ ነገር ብላችሁ የሆነ ነገር ታደርጋላችሁ። በቃ ማይንዳችሁን እንደዛ ያደርጋችሁ ለሰይጣን ትታዘሉለታላችሁ ማለት ነው። አንተን ሰው በጣም የሚገርመው ጋይስ እንደን ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ይሄ እንደዛ የሚያደርጉት ግን ማንም አይረዳሽም ማለት ነው። ባይዘው እንደዛ አይነት ነገር እንዳለ ግን ደግሞ ማንም አይረዳሽም። ግን ደግሞ እኔ በቃ ሀሳቡን
በቃ ሙሉ በሙሉ እኮ ነው ጭንቅላት ይዞረው ማለት ነው። እኔ በቃ ይህን ያህል ተልካሻ ሀሳብ እንዴት ጭንቅላት ሊመጣ ይችላል? የኔ ሀላ ሴጣን እንዴት ነው የተቆጣጠረኝ ምናምን እያልኩኝ ነበረ። ድሮ ነው ባይተወኝ ማለት ነው። በጣም ደህና እንትን ላይ እያሉኝ እና ግን ደግሞ ትንሽ ግራ ይገባኝ ነበረ ማለት ነው። ግን ደግሞ ባይተወይ ይሄን ያህል መርገም አይደለም ይሄ ነገር ማለት ነው። ምርቃት ነው ባይተወይ ምርቃት ሲበዛባቸው ማለት ነው። እንደዛ የጭንቅላት መከፈተውን ነገር እንትን ይበዛላቸው ማለት ነው። እንትን ሰው ጋይስ ማለት ነው። እናንተ ደግሞ ወደ እንትን የሚያደርጋችሁ ሳይድ መሄድ አለባችሁ ማለት ነው። ብዙ ጊዜ እንደዛ ነኝ ማለት ነው። ወደ እንትን ወደ ጭንቅላታችሁ ማለት ነው። ኦንደር ከሆናችሁ ወደ ኦንደር ጥሩ ያደርጋችሁ ጨርሻ ላይ ያከፋት መሰለኝ። ከዛ ወደ ላይ ከሆነ ማለት ነው እንደዛ ላይ እንድታሳምሩት እና ከዛ ማለት ነው እንደዛ መሆን አለበት እንጂ በጭራሽ እንትን እንዳታደርጉ ማለት ነው። ራሳችሁን አዳምጡ። ስፖርቱ ጋር እንደ ስንት ሰው እየደጀበ ነው እየጠፋ ነው። ስፖርቱ ጋር በዚህ መንገድ ነው እና ተጠቀሙበት። this is Kevin Michaela American YouTube channel Kevin Costner ሚካኤላ አሜሪካን ዩቲዩብ ቻናል ወልካም ጋይስ ሰብስክራይብ ያደረጋችሁ አበረታቱኝ ማለት ነው። ወዳችኋለሁ፣ አፈቅራችኋለሁ ማለት ነው። አሜሪካኖችን መጀመር ታድርጌ ማለት ነው። ቀጥል ማለት ነው። ባይ ዘ ወይ ማለት ነው። ይሄን ያህል እኮ ላወራ አስቤ አልነበረም። አንድ ሰዓት ከምናምን አወራሁኝ ማለት ነው። የኔ ቪዲዮ ደግሞ አትወርድም። ምንድን ነው የማደርገው ብዬ ማለት ነው። ፈጣሪ ስም ብያት እንኳን አትወርድም። ግን ደግሞ ችግር የለውም በቃ እንትን ጉድ ባይ ጋይስ። በሌላ ቪዲዮ እመለሳለሁ እንጂ ከዚህ በላይ አላወራም።